በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለ2016 ለበዓለ ጥምቀት ዋዜማ ለከተራ በዓል በሰላምና በጤና አደረሳችሁ። ከተራ ማለት ከተረ ገደበ፣ አቆረ፣ ቋጠረ፣ ግድብ ሰራ ካለው የግስ ስሮ ቃል የተገኘ ግዕዛዊ ቃል ሲሆን አጠቃላይ የጥምቀት ዋዜማ ከተራ ማለት ነው። ወደዚህ ወደ ከተራ ወደ ተገደበው ወደ ታቆረው ወደ ባሕረ ጥምቀቱ ታቦታት ከመንበረ ክብራቸው ተነስተው ይወርዳሉ። ይህም ትልቅ ምስጢር አለው። ታቦታቱ ወደ ወንዝ የመውረዳቸው ምስጢር እንዲሁም ታቦታቱ ከቤተ መቅደስ ወጥተው ወደ ባሕረ ጥምቀቱ የመጓዛቸው የሚሄዳቸው ምስጢር አንደኛው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደ ምድር መውረዱን ከልዕልና ወደ ትሕትና መውረዱን የሚገልጥ ነው። ሁለተኛው የኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጓዙን መምጣቱን ኢየሱስ ክርስቶስና መጥምቀ መለኮት ቅዱስ ዮሐንስ ተያይዘው ወደ ዮርዳኖስ መውረዳቸውን የሚገልጥ ምስጢር ነው። ይኸውም የማቴዎስ ወንጌል ምዕራፍ 3 ቁጥር 13 አሜሃ መጽአ እግዚእ ኢየሱስ እምገሊላ ሀበ ዮሐንስ ከመ ይጠመቀ እምኀበ ዮሐንስ በፈለገ ዮርዳኖስ። ጌታችን ኢየሱስ ክርስቶስ 30 ዘመን ሲሞላው ዮሐንስ 30 ዘመን ከመንፈቅ ሲሆነው በእደ ዮሐንስ በማየ ዮርዳኖስ በጽንፈ ዮርዳኖስ በፈለገ ዮርዳኖስ ለመጠመቅ ጥር 10 ለ11 አጥቢያ ወደ ዮርዳኖስ መውረዱን መጓዙን የሚገልጽ ሲሆን ይህንንም ጎላ በተዳ ነገር ለማሳየት ታቦታቱ ከየአድባራቱ ከየገዳማቱ ወጥተው በአንድነት በህብረት ተገናኝተው በአንድነት ወደሚያድሩበት ወደ ባሕረ ጥምቀቱ መጓዛቸው ይህንን ሁሉ ምስጢር የሚገልጽ ነው። ሊቃውንቱ እንደ ቅዱስ ያሬድ ወረደ ወልድ እምሰማያት ውስተ ምጥማቃት በፍስሐ በሰላም ሊቃውንቱ ካህናቱ ዲያቆናቱ መዘምራኑ ምእመናን ወምእመናት አይሩጉ ሕፃናት ሁሉም በአንድነት ሆነው በፊት በኋላ በቀኝ በግራ ሆነው ታቦታቱን አጅበው ወደ ባሕረ ጥምቀቱ ይወርዳሉ። እንግዲህ የታቦታት ወደ ወንዝ መውረድ መቼ ተጀመረ የሚለውን ስንመለከት ቀደም ባለው ዘመን በነቢያት ዘመን ነው። ይኸውም በኢያሱ ጊዜ ነው። ኢያሱ ከእግዚአብሔር ታዞ ታቦታትን ይዞ ወደ ዮርዳኖስ እንደወረደ ታሪክ ይነግረናል። ቅዱስ መጽሐፍ ያስተምረናል። ታቦታቱም ወደ ወንዝ ሲወርዱ ወንዙ ወይንም ፈለገ ዮርዳኖስ ለታቦታቱ ክብር ከመውረድ ቆሟል። ይህም የእግዚአብሔር የቃል ኪዳኑ ታቦት ኃይል እንዳለው የሚያሳይ ነው። ይህም ታሪክ ተፈጽሟል። ሌላው የእግዚአብሔርን ታቦት ባያችሁ ጊዜ ከሰፈራችሁ ከመንደራችሁ ተነስታችሁ ተከተሉት መጽሐፈ ኢያሱ ምዕራፍ 3 ቁጥር 1 ተብሎ እንደተነገረው እኛም እንግዲህ ከመንደራችን ከሰፈራችን ያለንበት ከልዩ ልዩ ስፍራ ሁሉ ወጥተን የእግዚአብሔርን የቃል ኪዳን ታቦት በፊት በኋላ በቀኝ በግራ ሆነን አጅበን እያመሰገንን እግዚአብሔርን ወደ ባሕረ ጥምቀቱ እንወርዳለን። በየዓመቱ እንግዲህ መሰረት በማድረግ ሀገራችን ሀገረ እግዚአብሔር የታቦት ሀገር የመስቀል ሀገር የእግዚአብሔር ሀገር ሀገረ እግዚአብሔር ኢትዮጵያ ወደ ባሕረ ጥምቀት ታቦታትን ታወርዳለች። ታቦታትን ይዛ ወደ ባሕረ ጥምቀት የምትወርድ ሀገራችን ኢትዮጵያ ብቻ ናት። በዚህም ልዩ ያደርጋታል። በሌላው ዓለም ይሄ የለም። በኢትዮጵያ ታቦታትን ማውረድ መቼ ተጀመረ የሚለውን ታሪካዊ ዳራውን ስንመለከት መጀመሪያ ታቦታትን ይዞ ወደ ባሕረ ጥምቀት መውረድ የተጀመረው በአጼ ንጉሥ ገብረ መስቀል ዘመን እንደሆነ ታሪክ መዛግብት ያስረዱናል። አጼ ገብረ መስቀል ታቦታት ከደብር ወጥተው ወደ ወንዝ ወርደው ወንዙን ባርከው በዕለቱ ማለት ጥር 10 ወጥተው ጥር 10 በዕለቱ እንዲመለሱ ስርዓት ሰርተው ነበረ። ይህም ሲከናወን ነበር። ኋላ ግን የእሳቸው ልጅ አጼ ዘርዓ ያዕቆብ ታቦታት ከደብር ጥር 10 ወጥተው ወደ ወንዝ ወርደው በበነጋው ማለት ጥር 11 የጥምቀት ዕለት እንዲመለሱ ስርዓት ስለሰሩ ስለወሰኑ በዚሁ ስርዓት መሰረት እንግዲህ ጥር 10 ታቦታት ይወርዳሉ። ጥር 11 ወደ መንበረ ክብራቸው ይመለሱ ይሆናል። እንግዲህ ይህም ስርዓት መጽሐፍ ቅዱሳዊ ስርዓት ነው። ከበዓሉ ረድኤት በረከቱን አምላካችን ቅዱስ እግዚአብሔር ያሳትፈን።
መልካም በዓል። ወስብሐት ለእግዚአብሔር።